የኔ ቆንጆ ወይ የኔ ፍቅር ይህን የመሰለ ፕሮግራም አዘጋጅተሽ እኔ በለሽ ይህን ፕሮግራም አዘጋጅተሽ ስለጠራሽኝ በጣም የማመሰግነው እና አንድ ሳልነግርሽ ማላልፈው ነገር ቢኖር እኔ ሁሌም ፍቅረኛሞች ነው ቸርስ በዚህ ቤተሰቦች ኮካ በዚህ ጋር ብቻ ነው። እኔ ደግሞ ወይን መስሎኝ ደስ ብሎኝ ነበር። ፍቅር ግን ወድላኝ ፍቅርማ ይወድልኛል። አንቺ ፍቅረኛ እያለሽ የኔ ፍቅር ምንም አይነት ወንድ ማይን ፈልጎ ቢመጣ አንገቱን እንደምቆርጥለት እየነገርኩ አስረግጬ እየነገርኩ ነውና ሸማስ ያስባል አይደለም እንጂ ምንድነው አስማ ተጨመለቀ እንዴ ነበር ተጨመለቀ ችግር ምሽት ይልበላችሁ እንዳሳመረችው ሁሉ ምሽቷም ቀኗም ያማረ ይሆንላት። የኔ ፍቅር ቤተሰቦቼ የኔ ቆንጆ የኔ ወደላ ቤተሰቦቼ ቅድም ሚስጥር መነግራችሁ ሚስጥር አለ ብላችሁ ነበር እና ሀሰንም በጣም ነው የምወደው። ይህም በጣም ነው የምወደው። እኔ ከአንቺ በላይ ነው የምወድሽ። ግብዣ ስትጠራ ባዶ እጄን ከሚሄድ እና እሷ በጣም የምትወደው ነገር ስለሆነ ደጋግሜ ማድረገዋለሁ። ከዚህ በኋላ ለዚህ ብቻ አይቆምም። ለእሷ ስጦታ ሁሌ ማለት ሁሌ ነው የምሰጣት። እስካለኝ ድረስ ብሬ እስኪያልቅ ድረስ ስጦታ ለእሷ ነው የምሰጣት። ለሴት ልጅ ገንዘብ አታጥፋ ምናምን የሚሉ ወንዶች አሉ። እኔ ለአንቺ ካላጠፋው ለማላጣት ወረኛ። ለማንኛውም አንቺን ጨፍኝ። ከዛ እንደዚህ ብለሽ ቁሚ። አይዞሽ እኔ ልስምሽ አይደለም አትደንግጪ። ሊንዲ ማሂነት የኔ ቆንጆ ወይ ማሂዬ ወይ ትቆያለህ እንዴ? ዝም ብለሽ አንቺን ጨፍኝ። ለቤተሰቦቼ ላሳያቸው። ፋሚሊዎቼ አያችሁት? ወላሂ አሁን የገዛት ስመጣ ማለት ነው። ምርጫዬን እንዴት አያችሁት? ያምራል? ተመቻችሁ ፋሚሊዎች? ከፈች ወይኔ ከፈተች። ከፈች አንድ ሁለት ሶስት ከፈች። ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድ ስለ ወርቅ ስጦታ ብሰጣት አንስብሽ። ሰላም አለይኩም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ነገር ሰላም እኛ ጋር በጣም አሪፍ አልሐምዱሊላህ። በጣም አሁን ላይ አልሐምዱሊላህ የሰራሁት የነበረው ነገር አልጸጸተኝም። አኑ ላይ ያደረኩትን ማለት ፕራንክ ነው ምናምን ብዬ ነግሬዋለሁ። በቃ ተናዷል፣ ግን መመለስ የሚቻል ነገር የለም። የኔ ውድ ቤተሰቦች ቅድሚያ ልንገራችሁ ብዬ ነው ስለነበረው ነገር ማለት ነው። እንዴት ናችሁ? ቆይታ ሁሉ ነገር ሰላም? እኔ ጋር ከወንድሜ ጋር ከመጣላት ውጪ በጣም ሰላም ነው። ማለት ሰላም አልፈለገም። ቤት ላይ ስንሆን ሰላም አልፈለገም። እንደዚህ ያደረኩት ነገር ምናምን ነገር አናዶታል። ግን ከማያ ጋር ተባብረን ባደረግነው ነገር እኔ አልከፋበትም። ማለት አኑ በጣም ብዙ ነገር ነው የሚያደርገው። በጣም ብዙ እኔ እንጃ። ወንድም ያላችሁ ታውቃላችሁ ቤት ውስጥ ምን እንደሚፈጠር፣ ከወንድማችሁ ጋር ምን እንደምታሳልፉ ታውቃላችሁ። ስለዚህ ትረዱኛላችሁ። እሱ ማናደድ ኖርማል ነገር ነው።
ብቻ አኑ ወንድሜ ይሄንን ቪዲዮ ካየኸው ገና ደግሞ ያለው ለማለት ነው። እሺ ቤተሰቦቼ ዛሬ በጣም አምሮብኝ ነው የመጣሁት። ማለት ለኔ አምሮብኛል፣ ለእናንተ አላቅም። ዛሬ በጣም ደስ የሚል ቀን ነው ለኔ፣ ማለት ለኔ ልዩ ቀን ነው። በጣም 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 ልዩ ቀን። እንዴት ልበላችሁ? ማታ ነው ሰርፕራይዝ ማድረግ የምፈልገው ሰው አለ ቤት ላይ። እንደዚህ ምናምን አድርጌ አላውቅም አይደለ? ማለት እንደዚህ አይነት ነገር አድርጌ አላውቅም። ቀን ላይ ምናምን ነገር አድርጌያለሁ። የሆነ ጊዜ ከሀሰን ጋር ሰርፕራይዝ ያደረኩትን ታስታውሳላችሁ? እና ማታ ላይ አድርጌ አላውቅም። ዛሬ እንደዚህ አምሮብኝ እንደዚህ ሽብርቅ አድርጌ እራት ልጋብዘው፣ በዛውም የምነግረው ነገር አለኝ። በጣም ትልቅ 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 ሰርፕራይዝ እና ይገባዋልም። ረጅም 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 ጊዜ ማለት ረጅም የሆነ ነገር አለ ማለት ብዙ ነገር ነው ያሳለፍነው። አይ ቲንክ 6 አመት ምናምን በጓደኝነት በጣም ብዙ ነገር አሳልፈናል። ብዙ ቻሌንጆችን እኔ እንጃ ታውቃላችሁ። ማለት ከሰው ጋር አሁን ላይ ሰው ለሰው ተስማምቶ መኖር የከበዱ ይመስለኛል። አላቅም ሁሉም ጋር ሳይሆን አንዳንድ ማይሆን እና እኔና ሀሰን 6 አመት መቆየታችን በጣም ነው የሚገርመኝ። አልሐምዱሊላህ አላህ ጨምሮልን ከዚህ በላይ ረጅም እድሜ ይጨምርልን። ብቻ እሱንም ማመስገን እፈልጋለሁ። ብዙ ብዙ ማለት የምፈልገው ነገር አለ። በዚህ 1 አመት ውስጥ ደግሞ እናንተን የመሰለ ውድ ቤተሰቦችን አግኝቻለሁ። ማለት በጣም ደስ ብሎኛል እናንተን ስላገኛችሁ። በቃ ዛሬ ላይ እንዲህ ላለሁበት እናንተ ናችሁ። በጣም ብዙ ነገር አድርጋችኋል። ለኔ በጣም ሰፖርት እያደረጋችሁኝ ነው። ማለት እኔ የዩቲዩብ ሰራለሁ ብዬ አስቤ አላቅም። ሀሰን ነው ያመጣኝ እና አንድም ቀን አስቤ የማላቀውን ነገር አድርጎ በዚህ ልክ የሚወደኝ በጣም በጣም የሚወደኝ በጣም ብዙ ሰዎችን ያፈራውበት ቦታ ነው ዩቲዩብ ማለት። እና በቃ ሳትሰለቹ የኛን ቪዲዮ ሼር እያረጋችሁ እያያችሁ በጣም ሰፖርት ስታረጉን እስቲል አላችሁና በቃ በጣም ነው የማመሰግነው ከልብ ማለት ነው። ወላሂ አላህ ሀጃችሁን ይሙላላችሁ፣ ያሳባችሁት ሁሉ ይሳካ። በጣም ነው የምወዳችሁ። በተለይ በሰው ሀገር ያላችሁ እህት ወንድሞቻችን በጣም ሹክረን። ማለት በጣም ብዙ ነገሮችን ነው የምታልፉት እናንተ። ማለት በጣም ብዙ ቻሌንጅ አለባችሁ። ስራ፣ የቤተሰብ ናፍቆት፣ በጣም ብዙ ማለት ተናግሬ የማልጨርሰውንና እሱን ጎን ለጎን አድርጋችሁ እኛን ወዳችሁን እኛን ሰፖርት እያደረጋችሁ በዚህ ልክ እስከ ዛሬ ድረስ አቆይታችሁናልና ብቻ ምንም ማለት አልችልም። አላህ ይፈልጋችሁትን ነገር ሁሉ ያድርግላችሁ፣ ዱአችሁ ይስማላችሁ። ብቻ ከዚህ በላይ ማለት አልችልም እና በጣም ነው የምወዳችሁ ማከብራችሁ በጣም በጣም ወላሂ። እና ዛሬ የሚገርም ቀን ነው የምናሳልፈው። እውነት ወላሂ አሪፍ ቀን። ሀሰንን እራት ጋብዣለሁ፣ ጠርቻለሁ ቤት እና እየመጣው ነው ብሎኛል። እራት ሰርቼለታለሁ። እንቁላል ስልስ በጣም ነው የሚወደው እና እሱን ሰርቼለታለሁ። ይህንን የመሰለ ደግሞ ሴሪሞኒ ያዘጋጀው ነው የሚባለው። እስቲ አሳየልኝ። ይህን ሁሉ ቀን ሙሉ ስንከራተት ነበር። ይህንን ማለት ሀሰንን ለማስደሰት ይህ ነገር ደስ ይለዋል አይለውም አላቅም። አበባ ግን አልገዛውለት። ምክንያቱም ሴት ልጅ አበባ አግዛማ ባለፈው ገዝቼለት አልተቀበለኝም።
የዛኔ ተናዶብኝም ስለነበረ ይመስለኛል እንጂ ግን አሁን አበባም ሳልገዛ ማለት የምትበትነውን እቺን ነገር የምታሳምርልኝ ነገር ብቻ ነው ያደረኩት። ሴት ልጅ አበባ ሰጥማ ይመስለኛል ምስጥ አይመስለኝም። ይመስላችኋል እናንተ? አይመስለኝም። ምክንያቱም የዛን ቀን ግን ስላልተቀበለኝ ምናልባት ምናምን ማሰጠም ማለት ነው። ሴት ልጅ አሰብኩኝ በዚህ ስለባለፈው ነግራችኋለሁ። ያሰን ማዘር ጋር የሄድኩኝ ጊዜ በጣም ነበር ደስ ያለኝ። በጣም ነበር የተንከባከበች። በጣም ደስ የምትል እናት ናት። ወላሂ እናቶች ሁሉ ደስ ይላሉ፣ ግን በጣም ደስ ትላለች። እኔ እንደዛ አይነት ነገርን ለማንኛውም ልተው ማለት እንደዚህ አይነት ነገርን እማወራ ከሆነ በጣም ይደብረኛል። ብቻ ደስ ብሎኝ ነበር የዛን ቀን። በጣም የሚገርም ቀን ነበረ። ደስ ብሎኝ አምባሻ በልተን ደስ ይል ነበር በጣም። እንጃ ታውቃላችሁ የእናታችሁን ምግብ ምናምን እንደሚጣፍጣችሁና በጣም ደስ ይል ነበር። የሚገርም ጊዜ አሳልፈን በጣም ደስ የምትል ሰው ናት ሀሰን። እንግዲህ አላህ እናትህን ረጅም ዕድሜ ይስጥልን። አሚን በሉ አሚን። እና ብታጅራ ባንቆይም በትንሽ እንደዚህ እንትን ላልንበት የሚገርም ቀን አሳልፌ መጥቻለሁ። እና እንግዲህ እኔም ወጉ ደርሶኝ እናቴ መታ ከሀሰን ጋር የማስተዋወቅበት ቀን ይመጣኛል ኢንሻአላህ። አይደል? ዱዓዬ ነው ማለት ለዚህ ነው ለታው ስላሰልን ገራችሁ። ሀሰን በጣም እብድ ሆኖ በጣም ታውቃላችሁ። አንዳንዴ እብደቱ በጣም ያናድደኛል። ከዛ አንዳንዴ እየተናደድኩ ራሱ ስቃለሁና የሱ እብደት በጣም ስለኝ። ሀሰን ገባ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ። አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው። እመኝኝ ያልኩሽ እውነት የምር ነው ወድሻለው። ወይ ደህና ነህ? ደህና ነሽ? እኔ በጣም ደህና ነኝ። ወደድካ? የነገሩ ሰርፕራይዝ አደረግን ለመጀመሪያ ቀን አይደለም አይደል? ሰላም ፋሚሊዎች እንዴት ናችሁ? እንትን ነው ራት ልጋበዝ እንደሆነ ሳቅ ራት ልጋብዝ ብዬ አይደል የመጣ። እኔም ሆዴን ባዶ አደረኩኝና ሰዓቴን አክብሬ ካሜራ እንዳለ ግን አውቄያለሁ። ምክንያቱም ራት ልጋብዝ ስትለኝ በባዶ እንዳልሆነ አውቄያለሁ። እና ደግሞ ቆንጂዬ ሆና እንደምትጠብቀኝም እርግጠኛ ስለነበር። እሺ እንዴት ነሽ? አምሮባል በጣም አምሮባታል ፋሚሊዎች። ለነገሩ እኔ ባልልሽ ራሱ በጣም ብዙ ሰው እኮ ነው የሚያስቸግርሽ። ምን ያደርጋል እንትን ነው ፋሚሊዎች። ምን መሰላችሁ ማሂ በጣም ቆንጆ ስለሆነች በዛ ላይ አቋሟ ያምራል። አቋሟ ምላችሁ መልበል ወሬ ያለብና ቁጭ ቤት ልንገራችሁ። አቋሟ ያምራል፣ መልኳ ያምራል። እሺ ቆንጆ ናት። በቃ ማሂ ቆንጆ ስለሆነች
ብዙ ሰው ያስቸግራታል፣ መንገድ ስትሄድ ያስቸግራታል። እና ቴዲ አፍሮ ምን ብሎ ዘፍኗል? አምሮልሽ ስትወጪ እኔ ሳቀቃለሁ ብሏል። አንቺ አምሮብሽ ለምትወጪ እና እኔ እንዲያምርብሽ አልፈልግም። ደስ ዱብኝ ምን ልትይኝ ነው? ልትፎክር ነው። በነገራችን ላይ ማሂን ባገባት ምትመታኝ ይመስለኛል። ቤት ውስጥ ምናምን ሳስቸግር ትመስኛለች። አንተም ትመታዘውልክ እና ፋሚሊዎች እራት ግብዣ ስጠራ ምን አሰብኩኝ መሰላችሁ? እዚህ በቆምንበት እራት ግብዣ ስጠራ ባዶ እጄን ከሚሄድ አልኩኝና ለማሂ ይሄ ያንሳታል። በእርግጥ ግን ለእሷ ምንም ነገር ባረግ አያልቅብኝም ብዙ ሰላለኝ ማለት ነው። እና ብር አይደለም ሀሳብ ብዙ ሀሳብ ሰላለኝ። ለማንኛውም እያየኝ ነው ተብሎ አንጀቴን በላው። እንደዚህ ቁሚልኝና በእርግጥ እሷ ናት የጠራችኝ፣ እሷ ናት ጋባዤ፣ እሷ ናት ፕሮግራም አዘጋጇ። ግን እኔ ለምን ከኔ ግብዣ ስጠራ ባዶ እጄን ከሚሄድ እና እሷ በጣም የምትወደው ነገር ስለሆነ ደጋግሜ ማድረገዋለሁ ከዚህ በኋላ። ለዚህ ብቻ አይቆምም። ለእሷ ስጦታ ሁሌ ነው የምሰጣት። እስካለኝ ድረስ ብሬ እስኪያልቅ ድረስ ስጦታ ለእሷ ነው የምሰጣት። ለሴት ልጅ ገንዘብ አታጥፋ ምናምን የሚሉ ወንዶች አሉ። እኔ ለአንቺ ካላጠፋው ለማላጠፋ ወረኛ። ለማንኛውም አንቺን ጨፍኝ። ከዛ እንደዚህ ብለሽ ቁሚ። አይዞሽ፣ እኔ ልስምሽ አይደለም፣ አትደንግጪ። ሊንዴ ማሂነት የኔ ቆንጆ ማሂዬ ትቆያለህ እንዴ? ዝም ብለሽ አይንሽን ጨፍኝ። ለቤተሰቦቼ ላሳያቸው። ፋሚሊዎቼ አያችሁት? ወላሂ አሁን የገዛትኝ ስመጣ ማለት ነው። ምርጫዬን እንዴት አያችሁት? ያምራል? ተመቻችሁ ፋሚሊዎች? አንጀቴን በላው። እኔ ነኝ የገዛሁት ራሴ ማለት ነው። እና ትወደዋለች ብዬ ገምታለሁ ፋሚሊዎች። ባትወደውም ግን አረ የጨለመ ማይል እየተሰማኝ ነው። አይጨለምም። እንዳትከፍቺ አይንሽን። እኔስ ጨርስ ነው የምትከፍቺው። እሺ እኔስ ጨርስ ነው የምትከፍቺው። እና እንግዲህ ለየታሰረ ከፈች። ወይኔ ከፈተች። ከፈች። አንድ ሁለት ሶስት ከፈች። ያምራል በጣም ወደድሻት? ይሄ ከአንተና ከሱ ወለል ባለው አንገቷ ላይ እንደዚህ አይነት የሚያምር ወርቅ አይደለም ብር ነው። በነገራችን ላይ ወርቅ ነው ለኔ ማለት ነው። ለኔ ለማሂ ይሄን የመሰለ ወርቅ ስጦታ ብሰጣት አንስብሽ፣ ግን ወርቅ ሳይሆን ብር ነው። እኔ ቆንጆ ወደድሻት? ታምራለች። ያምራል። እኔ ምርጫ ማንም አላገዘኝም፣ ራሴ ሄጄ ነው የገዛሁት። በጣም ጎበዝ ልጅ ሆነ ካል አመሰግናለሁ። ምንም አይደለም። ቁጭ በል ልቀመጥ። አሁን ፋሚሊዎች ልብላው፣ ይሄን ምግብ ልበላው ነው። እሺ ወፍሬ እኮ እንዴ ብዬ ልቀመጥ? ፋሚሊዎች ወፈርኩኝ አይደል? ለምን እንደወፈርኩ ታውቃላችሁ? አንደኛ ምክንያቴ ማዘርጋ ሄጄ ነበር ለዚህ ያራ እኔም ማዘርጋ ሄጄ ማዘርን ዘይገበ ተቀብዬ ስመጣ ተቀየረ ማለት ነው። የምትበሉት ምግብ ራሱ በረካ ይኖረዋል። እናታችሁ ነተሽ ስመጡ ማሂም ቤተሰቦቿ ጋር ሄዳ ቤተሰቦቿን ዘጊራ አያቷን ስማ ስትመጣ
ይኸው ከለሯ ራሱ አልተለወጠም። ይኸው እስኪ አልፈካችም። እቺ ልጅ ተቀይሯል። አንድ ነው አንድ አይደለም። ለውጥ አለው። ችግር የለም። ለውጥ ነኝ ለውጥማ ካለው ደስ ነው የሚል ሁሌ ዱአር እኔ መጀመሪያም ያው ወፍራም ነገር ነኝና ለዛ ብዙ ለውጥ የለኝም። ያቋረጠች ነው ፋሚሊ ፋዘሯ ሁሌ ዱአ የሚያደርግላት በውስጥ ነው፣ ግን እንትን አትናገርም እሷ ስለምትፈራ። እኔ ግን አልፈራም። የሆነ ቀን እሱን አሳያቸዋለሁ። ምንድነው የሴርሞኒ ምንድነው? ቡና ከሌለበት አያችሁ፣ ቡና ከሌለው ምንም አያምር። ቡና ጭስ ምናምን እንደዚህ ጭስ አጫጭሰ ምናምን በጭስ ፋሚሊዎች እንግዲህ ተጨቃጫቂ ባይ የሌለውን ነገር ነው እንጂ የሚፈልገው ያለውን አይፈልግም። እንደዚህ ነው ተረባን በጣም አይደለም። አውራኝ ነው ቢስሚላህ ብያለሁ። ችግር የለም ነው አንዴ ብቻ ምግብ ትንሽ አትጎምጂም እንዴ? ትልቅ ለምንድን ነው የጎመጥሽው? አትጨቃጨቅ። እነዚህን ጣፋጭ ስለሆኑ ፍሩትም ከምግብ በኋላ ስለሆነ ምግብ ላቅርብ። ምግብ በልተን ነው የምንበላው። ይሄ እኔ መጀመሪያ ይሄን ነው የምበላው። አንቺ ምግብ እስአል ልጅ ነው ምግብ የሆነ ምግብ ለመብላት አንተ ነው የሚለው ፀጉሬ ምናምን። እኔ እኮ አሁን ሚስት ቢኖረኝ ኖሮ ቤት ላይ ፀጉሬ ምናምን እንደዚህ ታጸዳዳልኝ ነበር። እና ለምን አታገባም? ሙያ ያላት ሚስት አጣው። ሰራተኛ ነው እንዴ የምታገባው? ልትይኝ ነው አይደል? እና እሷ ስጋ ወጥ ስትሰራ እኔ እንቁላል ወጥ እሰራለሁ። እሷ ፓስታ ስትሰራ እኔ ድንች እሰራለሁ። ስለዚህ ሰራተኛ ነው ማገባው ማለት ነው። አንቺ አግብተሻል እንዴ? ባኒ ቁም ነገር ግን መቼ የምታወራው? ቁም ነገረኛ የምትሆነው መቼ? ጥሩ ጥያቄ ነው። ቁም ነገረኛ የምትሆነው መቼ ነው? ቁም ነገረኛ ሆኖ በምን? በትዳር ነው ወይንስ በስራ ነው? በምን? አይ ሁሌ ስትቀልሰው የምትገኘው መቼ ነው ቁም ነገር የሚኖረው? አሁን እኔ ቁም ነገር ነው የሰራሁት። እራሴን የጋበዝኩና እስቲ ቆይ አሁን አንዴ ብቻ ለዛሬ ማለት ለዛሬ ስለ ለዚች 5 ደቂቃ ሜቢ እንደ ፍቅረኛሞች ነው። እኔ ስለማፍር አንተ እንደ ፍቅረኛ አውራኝ። አትጮ በእናትህ አትጮ። ቀልድን አቁም። የፍቅር ሰው ማለት ነው። እኔ አጣፋለሁ። በስነ ስርዓት ፍቅረኛሞች እንሆን። አይ ወረደ እኮ በቃ ወይ ከላይ አድርገው ወይ ምን ወይ አድርገው። እሺ ትችላለህ። እሺ አግራ እንደዚህ አድርገው። እሺ የኔ ቆንጆ ወይ የኔ ፍቅር ወይ ይህን የመሰለ ፕሮግራም አዘጋጅተሽ ደኔ በለሽ ይህን ፕሮግራም አዘጋጅተሽ ስለጠራሽኝ በጣም ነው የማመሰግነው። እና አንድ ሳልነግርሽ ማላልፈው ነገር ቢኖር እኔ ሁሌም አረ ተረት እያነበብክ ነው የሚሆነው። አረ እንደዚህ አይደለም። እስቲ ትክክለኛ ፍቅረኛሞች እንሁን። እስቲ ሀሳብ ውስጥ ግባ በስነ ስርዓት። ሴትዮ እያወራሁ እኮ ነው፣ እያቋረጥሽኝ ነው። ለምንድን ነው የማትይኝ? እሺ በስነ ስርዓት ጀምር። በስነ ስርዓት ሴትዮ ካልሆነ ካሜራውን አጥፋውና እንሳሳብ። እሺ አስጠላይ ልጅ በእናታችሁ ወሬ ብራዝ እጅ ነው የሚለው። እዚህ ጋር ነበር እጄ። እሺ የኔ ፍቅር ኮስተራት በል አትኮሳተርብኝ። ሽት አትጨርሺ። እሺ አትጨርሺ። እሺ በጅምሩ ታቋርጣለች። የኔ ፍቅር እንዴት እንደማፈቅርሽ ታውቂያለሽ? አላውቅም ነገር
እንዴት ብዬ ልንገርሽ? ይህ ፊልም ላይ ያየሻቸው ፍቅረኛሞች አሉ ልክ እንደ ዛራና ቻንድራ ልክ እንደነሱ ነው ማፈቅሽ። አንድ ቀን እንኳን እንደነ ዛራና ቻንድራ ብኖር ደስ ይለኛል። እውነት ለመናገር አንድ ቀን እኔ ያኖርሻለሁ። አንተ ሁለተኛው ቀን ነው የሚከብደኝ፣ ምክንያቱም የሀበሻ ሴቶች ከባድ ናቸው። ፍቅር አይወድላችሁም። ዱላ ነው የሚመስለው። ለአንድ ቀን ፍቅረኛ ይሁን ያልሽ ፍቅር አይወድላችሁም የሀበሻ ሴቶች። እውነቱን ነው የምናገረው። ፎቶዬን ይዘቅዝቁት ከፈለጉ። የሀበሻ ሴቶች ፍቅር አይወድላችሁም። ዱላ ነው የሚወድላችሁ። ዱላ እንዳልናገር ስነ ስርዓትን ያዝ። ምን አሁን አቋረጥከኝ? ኧረ እኔ ስሜታዊ ሆኜ ነበር። ፍቅርን ቀጥል ሁሉ እኮ ምንድነው የተባባልነው? ስለ ፍቅር እያወራን ነው። ስለ ቆይ አንዴ ነገሩን ላስተካክለው። ቆይ እኔ ወድጄዋለሁ። ወሬ ከጅጅ ብሉኛል። ብዙ ግራ የሚያጋባቸው ሰዎች አሉ። ያው ንግግር የሀበሻ ሴቶች ፍቅር አይወድላችሁም ያልኩበትን ምክንያት ልንገራችሁ። ልክ እንደ ዛራና ቻንድራ ለአንድ ቀን ፍቅረኛ ይሁን አለችኝ። እሺ ተስማማን፣ እያወራን ነው። ገና ለገና የፍቅር ቃላቶችን ጠበቅ አድርጌ እንደ ቻንድራ ስጠቀም ጀለስ አበሻነቷ ትዝ አላትና ትቀረፍላለች። በቃ በእናትህ ትቻለሁ። ቀጥል የኔ ቆንጆ። እራት ግብዣውን ወድጄዋለሁ። በጣም ነው የማመሰግነው። አንቺ ልክ እንደዚህ አደላትለሽ እኔን ጋብዘሽ ደስተኛ ስላደረግሽ በጣም ነው የማመሰግነው። እኔ ፍቅር 9 ዓመት ኑሪልኝ። እኔም ደግሞ አንቺ ብዙ ደስ የሚሉ ቀናቶችን እንዳሳይሽ ፈጣሪ ያቆየኝ። እኔ ማለት ፋሚሊዎቻችንም ያቆያቸው። ባይዙ የኔ ምርጥ ፋሚሊዎች ከማሂ ፍቅር ቀጥሎ እናንተን ነው በጣም ማፈቅራችሁ። የኔ ፋሚሊዎች በጣም ነው የምወዳችሁ። የኛ ለብል ብዙ ስለሆናችሁ የኛ ፋሚሊዎች። ለማንኛውም ወደ እራቱ። ፍቅር ሲፈዛ ጥሩ አይደለም። አግባኝ ብትይኝስ ደግሞ ያደከምሽኝ እኮ። ለአንድ ደቂቃ ወይ በጫርሻለሁ አቁም ያትልም። እኔ እዛው ላይ ነበርኩ። ሴትዬ የታለ እራቱ እንድልሽ ነው አይደለ? ድርግም እያደረገ የታለ እራቱ? ራሱን አግረዲ ቀልድ። ለማንኛውም እራት ይዤ ልምጣ። ይሄን ነገር ልጠጣው እንዴ? ግን ችርስ እንበል እስኪ ለማለት እንትን ሞቺቶ ነው። ችርስ የኔ ጉዳይ የኔ ኑሮ ከዚህ ቤተሰቦች ኮካ በዚህ ጋር ብቻ እኔ ደግሞ ወይን መስሎኝ ደስ ብሎኝ ነበር። ፍቅር ግን ይወድላል። ፍቅርማ ይወድልኛል። አንቺ ፍቅረኛ እያለሽ የኔ ፍቅር ራቱን ይዤ ልምጣ። በጣም ፍቅር ተጫወት። ካሁን አስጠላኸኝ ያልኩት ቀረ። አበሻ ሴቶች ባይዙ የአበሻ ሴቶች ስለ እናት ያለች ሴት ናት። ሁሉም ሴቶች እናት አያት ምናምን ሴት ናት። እና አበሻ ሴት ስል ሁሉንም ሴት ነው የምናገረው። እናቴንም ጭምር ነው የተናገርኩት። ይህ ማለት ደግሞ ፍቅር አይገባችሁም ሳይሆን አበሻዎች ሲጀመር ፍቅር ነን እኛ። በአጠቃላይ እናቶቻችን ብዙ ነገር አስተምረውን ብዙ ነውር የሆኑ ነገራቶችን በስነ ስርዓት እንድናድግ ቆንጥጠው አሳድገውናል። እና የአበሻ ሴት ስነ ስርዓት አላት። እና እናቶቻችንም ክበሩልን። ወጣቶቹ ደግሞ ከእናቶቻችን ተማሩ። ወጣቶቹ ትንሽ ማይሰለች ልርገጣቸው ብዬ ነው። ይሄ ወጣቶቹ ማለት ነው። እና ወጣቶቹ ልክ እንደ ወጣት ወንዶቹ ሁሉ ጨምላቃ ወሮ በላ ዱርዬ መጣች። እኔ ፍቅር መጣች። መጀመሪያ ዘጋቸው ስለነበር ነው። እሱ እኔ እንጀራ ዝም ብዬ ነው ወንድሜ ጋር አቅርበን የምንበለው ማለት እንትን አናቅም ማለት ነው። ቁርጥ ማቅረብ ነው። ቁርጥ ምናምን እኔ አይመቸኝም። ሃይ ዝም ብሎ መብላት እንደዚህ በቃ መብላት ባይሆን ለአንተ ብዬ ይህንን የመሰለ እራት ሰርቼ አንተ ግን ፍቅር አይገባህም። አዎ ቤተሰቦቼ
ይሄን የመሰለ ምግብ ሰርቼለት እየሰደበኝ ነው። እና ምግቡን አሳያችሁ። ተጣብቤ ነው የሰራሁት። ምግቡን አሳያችሁ እንጂ ምን የመሰለ ምግብ ነው የሰራሁለት። አያችሁ፣ ቀስ በሌትም አይሄድም ምግቡ። ኧረ ጉዴ፣ ኧረ ጉዴ። ፋሚሊዎች እጄን ታጥቤ መጣሁኝ እና ፋሚሊዎች ይገርማችኋል። ቢስሚላሂ ረህማን ረሂም። ያው ሴቶች ሆቴል ምናምን ስትበሉ ትንንሽ ነው ምግብ፣ ቤታችሁ ስትበሉ ግን ትልልቅ ነው። እሱን እናውቃለን፣ ደርሰንበታል። እንዴት ስንብላ ሴቶች ብሉ፣ ወላሂ ብሉ ፋሚሊዎች፣ እንብላችሁ። እንዴት ተጠረግ ቀላል እንበላ ቤት ውጪ ምናምን ውጪ አሁን ቀስ ቀስ የምንበላው ኖር ነው። እንዴት አፋችንን ጥጥቅ አድርገን እንበላለን? ነይ ባላ ሰው ቅድም አበሻ ወንዶች ፍቅር መስጠት አትችሉም አላልሽም? ነይ ፍቅር ልስጥሽ። እና ፍቅር በምግብ ነው እንዴ? ነይ ይሄ ምን አለው? ምን አላት እቺ? አንተ ነህ ግን የጎረስከው። ይሄ አበላለክ የት ሄዶ ነበር? እስከዛሬ ስበላ ይቻላል እንደዚህ ሲጠቀጥቅ። ቢስሚላ ቢስሚላ በላ ላጉርሰ እንዴ እንደተራብክ አላውቅም ነበር። ጓደኛሽ እኮ እንደዚህ ጠቅልላ ስከት አይቻታለሁ ቪዲዮ ላይ። እንዲህ ጠቅልል አድርገው ነይ አንቺ ከሷ ታንሻለሽ። ነይ አውቃ ነው ምን እንደዚህ ጠቅልል አድርጋ ወላሂ ላዚም እንዲህ ክትትን ያደረገች። ነይ ኧረ ነይ ሻም እስቲ ብላ 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 እስቲ በእናትህ ተርባል። ተርቧል ልጁ። ምን ነው ምን ነው ያው ነበር ተርቧ ነው መሰለኝ። ለጉርስ ነይ ሰጉርስ ለምንድን ነው የማጎርሰው? እሺ ፋሚሊዎች አሁን እንዴት ነው ግን? ከመሞቱ በፊት ብዬ ነው። ፋሚሊዎች አሁን እንዴት ነው ይሄ ነገር? ቆይ ለማንኛውም ፋሚሊዎች እናንተማ እሺ አውሪያቸው ፋሚሊዎችን። ቆይ እንቁላል እንትን በቃኝ፣ አውሪያቸው በቃኝ። ልበላ አይደለም ተደብቄ፣ አይዞሽ አትምሪ። እኔ እኮ እየበላው ነበር። ይበቃሻል። በቃኝ። በኋላ ትበያለሽ። ቤትሻል ደህና ነው ግን ቤተሰቦቼ እኔ ልክ እየመሰለኝ አይደለም። ልጁ ምን ሆኖ ነው? ደህና ነህ ግን ሀሰን? ዛሬ ግን ደህና ነህ? የምር እየበላ እኮ ነው እዛ ጋ ሄዶ እኔ ታዲያ እኔ ምንድን ነኝ የምልህ? እኔም አልበላም እንዴ? መከራዬን በላው። ቢስሚላ ቢስሚላ ብለናል። ጨረስን። ይዘህ ሄደክ አልሐምዱሊላህ ነው የሚባለው። አሁን ፋሚሊዎች ስትበሉ ቢስሚላ መጀመሪያ፣ ከዛ በኋላ አልሐምዱሊላህ። እኔ አሁን ከዚህ ወደዛ የወሰድኩት ምግቡን አንድ እንጀራ ነው የመጣችው። አንድ እንጀራ ማለት ለአንድ ስፖርተኛ ለአንድ ወጣት 4 የሚሉት ስፖርት ጀምረሻል ማለት ነው። እኔ ደግሞ ፋሚሊዎቼ ስፖርት ስለጀመርኩኝ እኔ ደግሞ ምንድነው ያለኝ አማራጭ ከዚህ ጋር ወደዛ ውስጡ በላበላ ማድረግ ነው፣ እናንተን ከማስቀናናት ብቻ። እጅሽ ይጣፍጣል የኔ ቆንጆ። ይሄ የሚጣፍጠውን እጅሽን ግን ይሄ ውጭ ነው ያልሰራሁት። ለካ ይሄም ማለት እንዴት ነው የሚያምር። አልሐምዱሊላህ አልኩ እንዴ። በቃ ቢስሚላህ ድጋሚ አልሐምዱሊላህ ነበረ ቅድም፣ አሁን ድጋሚ ቢስሚላህ። በምንድን ነው የምንበላው? በማንኪያ ያው አንድ ማንኪያ አለች፣ ሌላ ማምጣት ይችላል። እኔና አንቺ ፍቅረኛሞች አይደል? አንድ ላይ ነው የምንበላው በአንድ ማንኪያ። ፍቅረኛሞች እኮ ለ5 ደቂቃ ነበር እኮ፣ አሁን 7 ደቂቃ ይሆናል። ቀጥይ እንብላ።
እኔ ከፈለኩ ለአንድ ቀን አደርገዋለሁ። አንተ ማን ስለሆንክ አትጫወት። እቺ ነገር በጣም አምሮዳል። በነገራችን ላይ ካሜራማኑ አላበላህም። ምንም አይኔን ብታይም ባታይም የሀሰን ካሜራማን ከመሆን አለመሆን ይሻላል። ብልጥ ነው፣ አያበላም። ለሰው ጠገብክ? ተረጋጋሁ። ቀደም እኮ አይኔ ራሱ ልክ አለ፣ እየተርገበገበ ነበር። አይኔ ተርቤ ነበር። አሁን ግን ጠግቤ ነው። እሺ ጠገብሽ? እኔ ጠገብኩ። እኔ አልጠገብኩም። ሁሉም እኔ ነው። ይሄ ሁሉም አሁን የቀረው ምንድን ነው? ቡና እና ጭጭ በማለት ቡና ግን ከመጀመሩ ነው ቡና ማለት የጀመርከው? ማለትም ቡና አይደል? ግን ቤት መተክ ቡና ብላ ተቀ ውጪ ስንሆን ብቻ ነው ቡና የምትለው። ሰው አየዋ፣ ፋሚሊዎችን አየሁ። ሰው ሳይ ደግሞ እኔ ፋሚሊዎችን ረቀበት። አያችሁ? ኧረ ግን አንተ ግፈኛ ነህ። ጠገብክ? በጣም ጣፋጭ ነው ክሬሙና ያን ነበር ንቺ ነበር ይጋጭብሻል። ምን ላጉርስ? አናናስ ቅድም ግን ምግብ ሳላጉርስ እኔ እናንተ ቅድም ስለበላን ብዬ ነው በውስጥ ላጉርስሽ። እንዳታጉርሹ ለሱ ራሱ በእጅ ይብላ። አንቺ ስታጎርሹ እኔ እየቀናው ነው። እንዳታጎርሹ ከዚህ በኋላ እኔ ብቻ ጎርሹ ነው። ኮስተር ብዬ ልበልሽ። ከዚህ በኋላ እንዳታጎርሹ። ለምን? ምንድን ነው? ተጋጨብኝ። አናናስና ብልቅቀጥ አናናስ ይሆን ዝዛል። እሺ አሁን እስቲ ምግቡን አስቀምጠው ተበላልክ። የቅድሙን ፍቅር እንቀጥለው። እሺ ደስ አለክ? እኔ በጣም ደስተኛ ነኝ። እኔ በዚህ ሰዓት እንደኔ ደስተኛ ሰው ያለ ራሱ አይመስለኝም። አላህ ደስታችን ጭማመት ያቆየ ሁላችን። አያችሁ ሀሰን ማለት ባይዞ ሀሰን ማለት ፍቅር፣ ሀሰን ማለት ተንከባካቢ፣ ሀሰን ማለት ሚስቱን የማያስነካ ፍቅር ማን ነው? ሀሰን ማለት ፍቅረኛውን የማያስነካ የማያስደፍር፣ ምንም አይነት የተንገዳገደ ሰካራም ወንድ ምናምን ሲመጣ እየጠፈጠፈ ለጥፎ የሚያባርር ሀሰን ጀግና ወንድ ነው እና ሀሰን ማለት ጀግና ወንድ ነው እና ስለራሴ ማወራው ቆይ እኔ ስለራሴ ማወራው ምንም አይነት ወንድ ማይን ፈልጎ ቢመጣ አንገቱን እንደምቆርጥለት አስረግጬ እየነገርኩ ነው እና ሸማስ ያስቆም አስማት ምንድን ነው? እቺ ልጅ ሁሉም ነገር ሼር ነው የሚይዛት። ለማንኛውም ፋሚሊዎች ከማሂ ቤት አልወጣም ዛሬ። እናንተ ደውይለት ወላሂ እያዘጋጀው እንደሆነ ስላላወቀ እንጂ አይደለም። ሲጀመር እኔ የሌለሁበት ሙሉ ተተራምሳል። ይሄን እየበላ ነው ቁጭ ብሎ። አንተ ትቀልዳለህ እንዴ? አሁን እየተርከፈከፈ እየተርከሰከሰ አይደለ? እየተሰባበረ በይው በቃ ነው የሚመጣው። እደውልለታለሁ። ጀመር ቢቆይ ራሱ አይቆይም። የት ሄዶ ነው የሚቆየው? ለማንኛውም ፋሚሊዎች ዛሬ ማሂ እኔ ቀኔን
ምሽት ልበላችሁ እንዳሳመረችው ሁሉ ምሽቷም ቀኗም ያማረ ይሆንላት። የኔ ፍቅር፣ የኔ ቆንጆ፣ የኔ ወለላ ቤተሰቦቼ ቅድም ሚስጥር መነግራችሁ ሚስጥር አለ ብያችሁ ነበር እና ሀሰንም በጣም ነው የምወደው። እወድሃለሁ ስለ እኔ እወድሻለሁ። አንቺ እኮ ያልሽው እወድሃለሁ አይደል? ሀሰንን በጣም ነው የምወደው ብለሽ እየነገርሻቸው ነው። እኔ ደግሞ እያዳመጥኩ ነው። እስኪ እኔ በጣም ነው የምወድህ በይኝና እሺ ቀና ብለህ እስኪ እነዚህ ላይ ቁጭ በይና ፍቅሬን ልትገልጽልህ እኔ አንተን በጣም ይህም በጣም ነው የምወድሽ። እኔ ደግሞ በጣም እኔ ከአንቺ በላይ ነው የምወድሽ። ስምሽ እኮ ነው እዚህ ጋር አትበለኛ፣ እንደዛ በጣም አትጠጋገኝ። እዚህ ጋር ምስምሽ መስሎሽ ነው ምስምሽ መስሎሽ ነው ምስምሽ መስሎሽ ነው ነው። እኔ ከፈለግኩ እኮ ስምሻለሁ ግን ጥፋለሁ። ደስ ቆይ እንደውም አንተ አቁሞ ካለ አንተ ልሳማት አንዴ አቁሞ ስነ ስርዓት ነው ያጣ